እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በፍጹም ችላ ልንላቸው የማይገቡ 12 የስኳር በሽታ የመጀመሪያ የማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን፣ ሀሳብ አስተያየታችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የስኳር በሽታ አንዱ ስር የሰደደ በሽታ ነው። የስኳር በሽታ ለምን ስር የሰደደ በሽታ እንደሆነ በአጭሩ ልንገራችሁ። ስር የሰደደ በሽታ ወይም ደግሞ ክሮኒክ ዲዚዝ ማለት ስር የሰደደ በሽታ ቀስ በቀስ የሚከሰትና ለረጅም ጊዜ የሚቆይ ብዙ ጊዜም ለሕይወት ዘመን የሚዘልቅ የጤና ሁኔታ ነው። በአብዛኛዎቹ ሁኔታዎች ሙሉ በሙሉ ሊድን አይችልም፣ ነገር ግን መቆጣጠር ይቻላል። ለምሳሌ የልብ በሽታ፣ ከፍተኛ የደም ግፊት፣ አርትራይተስ ወይም ደግሞ የመገጣጠሚያ ህመምና የስኳር በሽታዎች ስር የሰደዱ በሽታዎች ወይም ደግሞ ክሮኒክ ዲዚዝ ናቸው። ታዲያ የስኳር በሽታ የሚከሰተው ሰውነታችን በቂ ኢንሱሊንን ማምረት ሲያቅተው ወይም ደግሞ ኢንሱሊንን በአግባቡ መጠቀም ሲያቅተው ወይም ኢንሱሊን ሬዚስታንስ ሲከሰት ነው። ኢንሱሊን ግሉኮስ ወይም ደግሞ ስኳር ከደም ወደ ሴሎቻችን በመግባት ለኃይል አገልግሎት እንዲውል የሚያደርግ ሆርሞን ነው። ኢንሱሊን በአግባቡ ሳይሰራ ሲቀር ግሉኮስ በደም ውስጥ ይከማቻል። የደም ስኳር መጠንም ለረጅም ጊዜ ከፍተኛ ሆኖ ይቆያል። ይህም ታዲያ ከጊዜ በኋላ የደም ስሮችን፣ ነርቮችን እናም የውስጥ አካላትን ይጎዳል። ይህ አለመመጣጠን በራሱ ስለማይጠፋ የስኳር በሽታ ስር የሰደደ ወይም ደግሞ ለረጅም ጊዜ የሚቆይ ይሆናል። ታዲያ የስኳር በሽታው ለሕይወት ዘመን የሚዘልቀው ለምን እንደሆነ ልንገራችሁ። አይነት 1 የስኳር በሽታ ወይም ደግሞ ታይፕ 1 ዲያቤቲስ የሚባለው የሰውነት በሽታ የመከላከል ስርዓት ኢንሱሊን የሚያመርቱትን ፓንክሪያስ ወይም ደግሞ የቆሽት ሴሎችን ያጠፋል። አይነት 1 የስኳር በሽታ ፈውስ የለውም። የዕድሜ ልክ የኢንሱሊን ሕክምና ያስፈልገዋል። አይነት 2 የስኳር በሽታ ወይም ደግሞ ታይፕ 2 ዲያቤቲስ ሰውነት ለኢንሱሊን የመቋቋም አቅምን ያሳያል ወይም በቂ አያመነጭም። አይነት 2 የስኳር በሽታ በአኗኗር ለውጥ፣ በአመጋገብ እናም በመድኃኒት ቁጥጥር ይደረግበታል፣ ነገር ግን ሙሉ በሙሉ ፈጽሞ የማይጠፋ ነው። ብዙዎች ሪቨርስ አደረግን ይላሉ፣ ነገር ግን እምብዛም የማይመለስ ነው። ሶስተኛው ደግሞ የእርግዝና የስኳር በሽታ ወይም ደግሞ ጀስቴሽናል ዲያቤቲስ የምንለው በእርግዝና ወቅት የሚከሰት ሲሆን ብዙ ጊዜ ከወሊድ በኋላ ይጠፋል፣ ነገር ግን በኋላኛው ህይወት የአይነት 2 የስኳር በሽታ የመያዝ እድልን ይጨምራል። ታዲያ የስኳር በሽታ ቀጣይነት ያለው አስተዳደር ወይም ደግሞ ቁጥጥር የሚያስፈልገው ለምን እንደሆነ ልንገራችሁ። የደም ስኳር በየቀኑ በተጠበቀው መጠን ውስጥ መቆየት ስላለበት ነው። አመጋገብን እናም እንቅስቃሴን መከታተል አለባችሁ። የደም ግሉኮስን በየጊዜው መመርመር፣ የታዘዙ መድኃኒቶችን ወይም ደግሞ ኢንሱሊንን መውሰድ ያስፈልጋል። ታዲያ ቁጥጥር ካልተደረገበት የስኳር በሽታ ከጊዜ በኋላ ከባድ የሆነ የረጅም ጊዜ የጤና ችግሮችን ያስከትላል። እነዚህም የልብ በሽታ፣ የኩላሊት ስራ ማቆም ወይም ደግሞ መበላሸት፣ የአይን እይታ መጥፋት፣ የነርቭ መጎዳትና ቁስለት ደግሞ በዝግታ መዳን ይከሰታል ማለት ነው። በአጠቃላይ የስኳር በሽታ የሚከሰተው ሰውነታችን በደም ውስጥ ያለውን ስኳር የሚቆጣጠረውን ኢንሱሊንን በአግባቡ መጠቀም ሳይችል ወይም ማምረት ሳይችል ሲቀር ነው። ቀደምት ምልክቶች ብዙ ጊዜ ቀስ በቀስ ይታያሉ። እናም ችላ ማለት ልብን፣ ኩላሊትን፣ አይንን እናም ነርቮችን የሚጎዱ ከባድ የጤና ችግሮችን ሊያስከትል ይችላል። የስኳር በሽታ ስር የሰደደ በሽታ ተብሎ የሚጠራው የማይጠፋ በመሆኑ ነው። ጤናማ ሆናችሁ ለመቆየትና አስፈላጊ የውስጥ አካላት ላይ የሚደርሰውን ጉዳት ለመከላከል የዕድሜ ልክ እንክብካቤ እናም የአኗኗር ዘይቤን መቆጣጠር ይጠይቃል ማለት ነው።
ታዲያ በፍጹም ችላ ልንላቸው የማይገቡ 12 የስኳር በሽታ ቅድመ ማስጠንቀቂያ ምልክቶችን እነግራችኋለሁኝ። አንደኛ፣ ከመጠን ያለፈ ሽንት መሽናት ወይም ደግሞ ፖሊዩሪያ የምንለው ነው። ከፍተኛ የደም ስኳር ኩላሊታችን ከመጠን በላይ የሆነውን ግሉኮስን ለማጣራትና ለማስወገድ በከፍተኛ ሁኔታ እንዲሰራ ያደርገዋል። በዚህ ምክንያት ሰውነታችን ግሉኮስን ለማስወጣት ብዙ ሽንትን ያመነጫል። ከተለመደው በላይ ደጋግሞ መሽናት፣ በሌሊት ብዙ ጊዜ ከእንቅልፋችሁ ተነስታችሁ ወደ መጸዳጃ ቤት መሄድ፣ ይህ የማያቋርጥ ሽንት ማስወጣት ሰውነት ውሃን እንዲያጣ ወይም ደግሞ ድርቀት እንዲከሰትና የኤሌክትሮላይት ሚዛን እንዲዛባም ሊያደርግ ይችላል። ሁለተኛ፣ ከመጠን ያለፈ ጥማት ወይም ደግሞ ፖሊዲፕሲያ የምንለው ነው። በብዙ ጊዜ ሽንት ማስወጣት ምክንያት ብዙ ውሃ ስለሚጠፋ ሰውነታችሁ ውሃ ይጠማዋል እናም የጠንካራ ጥማት ምልክቶችን ያሳያል። ሁልጊዜ መጠማት፣ ውሃ ከጠጣችሁ በኋላም የአፍ መድረቅ ይከሰታል። ይህ ከፍተኛ የደም ስኳር መጠን ካሉት ቀደምትና በጣም የተለመዱ ምልክቶች ውስጥ አንዱ ነው። ሶስተኛ፣ ከመጠን ያለፈ ረሃብ ወይም ደግሞ ፖሊፌጂያ የምንለው ነው። ሰውነታችሁ ግሉኮስን ለኃይል በአግባቡ መጠቀም ሳይችል ሲቀር ሴሎቻችሁ ይራባሉ እናም አንጎላችሁን ከበላችሁ በኋላም ረሃብ እንዲሰማችሁ ያደርጋል። የማያቋርጥ የመብላት ፍላጎት፣ በተለይም ጣፋጭ ወይም ደግሞ ካርቦሃይድሬትስ የበዛባቸውን ነገሮችን ከምግብ በኋላ ብዙም ሳይቆይ እንደገና መራብም ይከሰታል። ይህ ኢንሱሊን በአግባቡ እየሰራ አለመሆኑን እናም የኃይል አለመመጣጠን መኖሩን የሚያሳይ ምልክት ነው። አራተኛ፣ ያልታሰበ የክብደት መቀነስ ነው። በመደበኛነት ወይም ደግሞ ከዚያ በላይ ብትመገቡም ሰውነታችሁ ግሉኮስን በአግባቡ መጠቀም አይችልም። በምትኩ ለኃይል ስብን እናም ጡንቻን ማቃጠል ይጀምራል። ይህም ክብደት መቀነስን ያስከትላል። ድንገተኛ ወይም ደግሞ የሚታይ ክብደት መቀነስ ያለ ጥረት ይኖራል። ድክመት ወይም ደግሞ መድከምም ይከሰታል። ይህ በተለይ በአይነት 1 የስኳር በሽታ እናም አንዳንድ ጊዜ በቀድሞ የአይነት 2 የስኳር በሽታ የተለመደ ነው። አምስተኛ፣ ድካምና መድከም ነው። ኢንሱሊን በአግባቡ ሳይሰራ ሲቀር ግሉኮስ ወደ ሴሎች ውስጥ መግባት አይችልም። ይህም ማለት ሰውነታችሁ የኃይል እጥረት አለበት ማለት ነው። አብዛኛውን ቀን ድካም ይሰማችኋል። ትኩረት ለማድረግ መቸገር ወይም ደግሞ የአእምሮ ጭጋግነት ይታያል። የማያቋርጥ ድካም በስኳር በሽታ ከሚታዩ ቀደምት ምልክቶች ውስጥ አንዱ ነው። ስድስተኛ፣ የደበዘዘ እይታ ወይም ደግሞ ብለርድ ቪዥን የምንለው ነው። ከፍተኛ የደም ስኳር ከአይን ሌንሶቻችን ውሃን ስለሚስብ በአግባቡ ትኩረት ማድረግ ወይም ደግሞ ማተኮር እንዲሳናችሁ ያደርጋል። የደበዘዘ ወይም ደግሞ የተዛባ እይታ ማንበብ ወይም በሩቅ ነገሮች ላይ ለማተኮር መቸገር ይከሰታል። ሕክምና ካልተደረገለት የረጅም ጊዜ ከፍተኛ የደም ስኳር የአይን የደም ስሮችን በመጉዳት ወደ ስኳር በሽታ ሬቲኖፓቲ፣ ዘላቂ የአይን እይታ ማጣት ሊያመራ ይችላል። ሁለተኛ፣ በዝግታ የሚድኑ ቁስሎች ወይም ደግሞ ጭረቶች ናቸው። ከፍተኛ የግሉኮስ መጠን የደም ስሮችን ይጎዳል እናም ወደ ህብረ ህዋሳት የሚሄደውን የኦክስጅን ፍሰትን ይቀንሳል። ይህም የመዳን ሂደቱን ያዘገየዋል። ትንንሽ ጭረቶች፣ መሰንጠቆች ወይም ደግሞ ቁስሎች ለመዳን ረጅም ጊዜ ይወስዳሉ። በቁስሎች አካባቢ ተደጋጋሚ ኢንፌክሽኖችም ይከሰታሉ። ይህ በተለይ በእግሮች ላይ የከፋ ኢንፌክሽኖችና የስኳር በሽታ ቁስለቶች የመከሰት እድልን ይጨምረዋል። ስምንተኛ፣ ተደጋጋሚ ኢንፌክሽኖች ነው። በደም እናም በቲሹዎች ውስጥ ያለው ከመጠን ያለፈ ስኳር ባክቴሪያዎችና ፈንገሶች በቀላሉ እንዲያድጉ ያደርጋል። ተደጋጋሚ የቆዳ ኢንፌክሽኖች፣ ተደጋጋሚ የሽንት ቧንቧ ወይም የፈንገስ ኢንፌክሽኖች በተለይም በሴቶች ላይ ይከሰታል። የማያቋርጥ ኢንፌክሽኖች ቀደምት የስኳር በሽታ ፍንጭ ሊሆኑ ይችላሉ፣ በተለይም በተለምዶ የማያጋጥማችሁ ከሆነ። ዘጠነኛ፣ በእጆችና በእግሮች ላይ መደንዘዝ ወይም መኮማተር። ከፍተኛ የደም ስኳር ትናንሽ የደም ስሮችን እናም ነርቮችን ይጎዳል፣ በተለይም በጫፍ አካላት ላይ በጣት በእግር ጣቶች ወይም ደግሞ በእግር ላይ መኮማተር፣ ማቃጠል ወይም መደንዘዝ፣ በእጅ ወይም ደግሞ በእግር ላይ የመሰማት ስሜት መቀነስ ይከሰታል። ይህ የስኳር በሽታ የነርቭ መጎዳት ዲያቤቲክ
ኒውሮፓቲ በመባል ይታወቃል። እናም የደም ስኳር ቁጥጥር ካልተደረገበት ሊባባስ ይችላል። 10ኛ ጥቁር የቆዳ ነጠብጣቦች ነው። አካንቶሲስ ናይግሪካንስ የምንላቸው ኢንሱሊን ሬዚስታንስ የቆዳ ሴሎች በፍጥነት እንዲባዙ ሊያደርግ ይችላል። ይህም ጥቁር ለስላሳ የሚመስሉ ነጠብጣቦችን ያስከትላል። በተለይም የሰውነት መታጠፊያ ቦታዎች ላይ፣ በአንገት፣ በብብት፣ በብሽሽት ወይም በክርን ላይ የጨለመ ቆዳ ይከሰታል። ይህ ብዙውን ጊዜ ቅድመ የስኳር በሽታ ወይም ደግሞ ፕሪ ዲያቤቲስ የምንለው ወይም የአይነት 2 የስኳር በሽታ ቀደምት የሚታይ ምልክት ነው። 11ኛ ማሳከክናም የቆዳ መድረቅ ነው። ተደጋጋሚ ሽንት ማስወጣት ወደ ድርቀት ያመራል። እናም ደካማ የደም ዝውውር የቆዳ እርጥበትን ይቀንሳል። የማያቋርጥ ማሳከክ፣ የተሰነጠቀ ወይም ደግሞ ደረቅ ቆዳ በተለይም በእግሮች ወይም በእጆች ላይ ይከሰታል። ያልታወቀ የስኳር በሽታ ውስጥ የተለመደ የሆነውን ደካማ የእርጥበት መጠንናም የደም ዝውውርን የሚያሳይ ምልክት ነው። 12ኛ የስሜት መለዋወጥና መበሳጨት ነው። የሚለዋወጥ የደም ስኳር መጠን የአንጎልን ተግባርን፣ ስሜትንና ትኩረትን ይነካል። በቀላሉ መበሳጨት፣ የስሜት መለዋወጥ ወይም ጭንቀት መሰማት ይከሰታል። ማተኮር ወይም ነገሮችን ለማስታወስ መቸገርም ይከሰታል። አንጎላችሁ በተረጋጋ የግሉኮዝ መጠን ላይ የተመካ ነው። አለመረጋጋት የድብርት ወይም የጭንቀት ምልክቶችን ሊመስልም ይችላል። ታዲያ መቼ መመርመር አለባችሁ? ከነዚህ ማስጠንቀቂያ ምልክቶች 3 ወይም ደግሞ ከዛ በላይን ካስተዋላችሁ፣ በተለይም ተደጋጋሚ የሆነ ሽንት መሽናት፣ ጥማት፣ ድካም ወይም የደበዘዘ እይታ ከገጠማችሁ የደም ስኳራችሁን መመርመር ኤፍቢኤስ ወይም ደግሞ ኤችቢኤ1ሲ መመርመር ያስፈልጋል። ወዲያውኑ ደግሞ የጤና ባለሙያን ማማከር። ቀድሞ ማወቅ እንደ የልብ በሽታ፣ የኩላሊት መጎዳትናም የአይን እይታ ማጣት ያሉ ከባድ ችግሮችን ሊከላከል ይችላል። ታዲያ የስኳር በሽታ ተጋላጭነትን ለመቀነስ ጤናማ ክብደትን መጠበቅ፣ ትንሽ ስኳርናም የተጣራ ካርቦሃይድሬትስን መመገብ፣ የአካል ብቃት እንቅስቃሴን ማድረግ፣ ብዙ ውሃን መጠጣት፣ በቂ እንቅልፍ ማግኘትና ጭንቀትን መቆጣጠር አስፈላጊ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።